እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውጭም በሀገር ውስጥም ያላችሁ የዚህ ቻናል ተከታይ ቤተሰቦቼ በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ የእንግሊዘኛ ወርዶችን በአማርኛ ትርጓሜያቸውና የቫወሎችን ድምጽ እንዴት ማውጣት እንደምንችል በዚህ ቪዲዮ አሳያችኋለሁ። እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆንና ለመላው መማር ያልቻሉ ዜጎቻችን ተደራሽ ሆኖ መማር እንዲችሉበት እንዲማሩበት በማለት ይህንን ቪዲዮ አዘጋጅቻለሁ። እናንተም በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። አብራችሁ ይቆዩ። እሺ እንግዲህ ከዚህ ጋር እንደምትመለከቱት የእንግሊዘኛ ወርዶች አሉ። ከዚህ ጋር ደግሞ በአማርኛ እንዴት መነበብ እንደሚችሉ ድምጻቸው እንዴት እንደሆነ ከዚህ ጋር አስቀምጫቸዋለሁ። ከዚህ ጋር ደግሞ ትርጓሜያቸው ምን ማለት እንደሆነ በዚህ ጋር አስቀምጫለሁኝ። እናንተ እንዴት እንደሚነበብ አብራችሁ በጥሞና ማዳመጥ ይኖርባችኋል ማለት ነው። እሺ ኤ ጂ ኤ አይ ኤን እንግዲህ ከዚህ ጋር የምናየው አንደኛ ድምጿ ይቺ ጂ የምትለዋ ድምጽ እንዴት እንደገና ወይስ እንደ ጄ የሚለውን እናያለን። በመቀጠል ደግሞ ኤ አይ የሚለው ድምጽ ምን አይነት ይችኛዋን እንደ ስንተኛ ድምጽ ያደርግልናል የሚለውንም እናያለን ማለት ነው። ስለዚህ ይሄ አጌን ይላል። አጌን አሁን ጂን እንደማን የተጠቀምናት እንደ ገ ቤተሰብ እንደ አምስተኛ ጌ የምትለዋ ማለት ነው። ጌ ያደረገልን ለምንድነው? ኤ የሚል ድምጽ አለ ከዚህ ጋር ማለት ነው። አጌን አጌን ማለት በአማርኛ እንደገና ማለት ነው። እንደገና። እሺ ቀጣይ ኤ ጂ ኢ ሲነበብ ኤጅ ተብሎ ይነበባል። አሁን ከዚህ ጋር ጂን እንደገ ነበር ያነበብናት እንደ ጌ ማለት ነው። ከዚህ ጋር ደግሞ ጂን እንደማን እናነባታለን? እንደ ጀ ቤተሰብ ጂ ብለን እናነባታለን። ይሄን አሁን በሁለት መንገድ ማየት እንችላለን። አንደኛው መንገድ ድምጽ እንዴት ኤ የምትል ድምጽ ለምን አመጣልን ከዚህ ላይ አጅ ለምን አላልነውም የሚል ጥያቄ ካላችሁ ኤ ፕላስ ኮንሶናንት ፕላስ ኢ ከመጣ ይችኛዋ ኤ የምትል ድምጽ ነው ያላት ማለት ነው። ኤጅ ብለን እናነባዋለን። ትርጓሜው እድሜ ማለት ነው። እሺ በመቀጠል ኤ ጂ ኢ ኤን ሲ ዋይ አሁንም ከዚህ ጋር ሶስት አይነት መንገድ እናያለን። አንደኛ ኤ ፕላስ ኮንሶናንት ኢ ከመጣ ይችኛዋን ኤ ያደርግልናል። ሁለተኛ ጂ ኢን አስከትላ ከመጣች ዋይን አስከትላ ከመጣች እንደ ጀ እንደምናነብ፣ ሌላ ሲ ዋይን አስከትላ ከመጣች አይን አስከትላ ከመጣች እንዲሁም ኢን አስከትላ ከመጣች እንደ ሰ ቤተሰብ ድምጿ እንደ ሰ እንደምትወጣ እናያለን ማለት ነው። ሶስት መንገድ አለ ከዚህ ጋር ኤጀንሲ 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 ብያለሁ እዚህ ጋር በአማርኛ ወኪል ማለት ነው ወይም ድርጅት ማለት ነው። እሺ ሌላ ኤ ኤም ኦ ዩ ኤን ቲ አማውንት አማውንት አሁን እዚህ ጋር ኦ እና ዩ ባንድ ላይ ከመጡ አው የሚል ድምጽ ያመጣሉ ማለት ነው። አው የሚል ድምጽ ከዚህ ጋር ካመጡልን እቺ ምን የነበረችዋ ማ ትሆናለች። አማውንት አማውንት ብለን እናነባለን ማለት ነው። ትርጓሜው መጠን ማለት ነው። መጠን። እሺ ሌላ ባድ ቢ ኤ ዲ ኮንሶናንት ቫወል ኮንሶናንት መጥቶ ይቺ ኤ ከሆነች ይችኛዋን እንደ አራተኛ እናነባታለን። ነገር ግን ይችኛዋ ኮንሶናንት ቫወል ኮንሶናንት ካልመጣ ማለትም እዚህ ላይ ዳብል ኤል ከሆነች እንደ ሰባተኛ እናነባታለን። ቀጣይ እናየዋለን። ሲቀጥል ኤ ፕላስ ኮንሶናንት ፕላስ ኢ ከመጣች ይችኛዋን እንደ አምስተኛ ድምጽ እናነባታለን ማለት ነው። ሶ ባድ እንላለን። በአማርኛ ትርጓሜው መጥፎ ማለት ነው። መጥፎ። እሺ ከዚህ በመቀጠል ባድ ከሚለው ላይ ኤልዋይ ስንጨምር ባድሊ 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 ብለን እናነባዋለን። ትርጓሜው ክፉኛ ማለት ነው። ክፉኛ። እሺ ከዚህ በመቀጠል ደግሞ ቢ ኤ ኤል ኤል ቢ ኤ ኤል ኤል ይቺ ኤ ደብል ኤል አስከትላ ከመጣች ኤ ምንላት ደብል ኤል አስከትላ ከመጣች እንደ
ሰባተኛ ነው የምናነባት እንደ ሰባተኛ። ስለዚህ ቦል ብለን እናነባታለን ማለት ነው። ቦል ማለት በአማርኛ ትርጓሜው ኳስ ማለት ነው። ኳስ። እሺ ከዚህ በመቀጠል BASE እዚህ ጋር ልብ በሉ ኤ ፕላስ ኮንሶናንት ፕላስ ኢ ከመጣች ይችኛዋን እንደ ስንተኛ ታደርግናለች? እንደ አምስተኛ ታደርግናለች ማለት ነው። ቤዝ ማለት መሰረት ማለት ነው። በአማርኛ መሰረት። እሺ ከዚህ በመቀጠል ደግሞ አሁን እዚህ ላይ የምናየው ሳይለንት ድምጽ ሳውንዳችን ሳይለንት የሚሆንበትን መንገድ ነው የምናይ። KNን አስከትላ ስትመጣ ምን ጊዜም ቢሆን KNን አስከትላ ስትመጣ K ምን ትሆናለች? ሳይለንት ትሆናለች ማለት ነው። ሳይለንት ትሆናለች። ስለዚህ Kን እንተውና ከዚህ ጀምረን እናነባለን ማለት ነው። ክናይፍ ብለን አይደለም እናነበው። አሁን እዚህ ጋር ሁለተኛ መንገድ ማየት እንችላለን። አንደኛ Kን ሳይለንት ማድረጋችን ማንን አስከትላ ስትመጣ? Nን አስከትላ ስትመጣ K ሳይለንት መሆኗን ማወቅ ይኖርብናል በዚህች ወርድ ማለት ነው። ሌላ I ፕላስ ኮንሶናንት ፕላስ ኢ የሚመጣ ከሆነ ደግሞ ይችንን እንደ አራተኛ ታደርግና ይህ የምትል ሳውንድ በውስጥ የተዋጠች ሳውንድ ትኖራለች ማለት ነው። ይህ የምትል ድምጽ እናስወጣለን። ሲነበብ ናይፍ ይባላል። እዚህ ጋር ያው በአማርኛ ናይፍ ብዬ ጽፌያለሁ። ከዚህ ጋር ማንበብ ትችላላችሁ። እንግሊዘኛ የሚከብዳችሁ በአማርኛ ይሄኛው ማለት ይሄኛው ነው። ይሄኛው በአማርኛ ይሄኛው በእንግሊዘኛ ነው። የተለየ የለውም። ናይፍ ማለት ቢላ ማለት ነው። ቢላ። ኦኬ ከዛ KNEE ልብ በሉ። ከዚህ ጋር በተመሳሳይ K ከኤን ጋር ስትመጣ ምን ትሆናለች? K ምን ትሆናለች? ሳይለንት ትሆናለች። ከዚህ ላይ አሁን ክኒ ብለን አይደለም የምናነበው፣ ኒ ብለን ነው የምናነበው። ይኸው ከዚች ነው የምንጀምር። KN ከመጣ ኬን እንተውና ከኤን ጀምረን ነው የምናነብ፣ ልክ እንደ ቫወሉ ማለት ነው። እንደ ቫወሉ ይህንን ኒ ብለን እናነባዋለን። በአማርኛ ትርጓሜ ጉልበት ማለት ነው። እሺ WRITE እንግዲህ ከዚህ ጋር የምናየው ደግሞ WRን አስከትላ ስትመጣ ምን ጊዜም ቢሆን WRን አስከትላ ስትመጣ ከመካከል ላይ ምን ከሌለ ሌላ ቫወል ሌተር ከሌለ ችን Wን ምን እናደርጋታለን? ሳይለንት እናደርጋታለን። ስለዚህ የምናነበው ልክ እንደ ኬና እንደ ኤን ከዚህ ጋርም W እንተውና R ላይ ነው ጀምረን የምናነብ። ከዚህ ጋር መሆን በተመሳሳይ ሁለት አይነት መንገድ የምናይበት ይኖራል። አንደኛ W ሳይለንት የምትሆነው መቼ ነው የሚለውን መያዝ ይኖርባቸዋል። ሁለተኛ ይቺ I ፕላስ ኮንሶናንት ፕላስ E ስትመጣ እንዴት ነው የምናነበው የሚለውንም ከዚህ ጋር መያዝ ይኖርባቸዋል። RITE I ፕላስ ኮንሶናንት ፕላስ E ከመጣች ይችኛዋን እንደ አራተኛ ድምጽ ታደርግልና ውስጥ ላይ የምትል ድምጽ ታስቀምጥልናለች ማለት ነው። ራይት ብለን እናነባለን። ይችኛዋ ሳይለንት ትሆናለች። ራይት ብለን እናነባለን። በእንግሊዘኛ መጽሐፍ ማለት ነው። ጽሁፍ መጽሐፍ። ሌላ አሁን እዚህ ጋር መጽሐፍ ስለው ይህንን የምንማርበትን መጽሐፍ አይደለም የምንጽፈውን ጽሁፍ ነው የሚያሳየን። እሺ WRONG ሮንግ። አሁን ከዚህ ጋር የምትመለከቱት ደብሊው ምን አስከትላ መጣለች? አርን አስከትላ መጣለች። ደብሊው አርን አስከትላ ከመጣች ደብሊው ምን ትሆናለች? ሳይለንት ትሆናለች። ስለዚህ ከዚህ ጋር እንጀምርና ሮንግ ብለን እናነባለን። ስህተት ማለት ነው። ስህተት። እሺ በጣም አሪፍ። አሁን ደግሞ የምናየው ዲጂን አስከትላ ስትመጣ ምን ትሆናለች? ዲ ሳይለንት ትሆናለች። አሁን እዚህ ጋር ቢ አር አይ ዲ ጂ ኢ ብሪድጅ ብለን አይደለም የምናነበው፣ ብሪጅ። ለምን? ዲ
ጂን ተከትላ አስከትላ ከመጣች ዲ ምን ትሆናለች? ሳይለንት ትሆናለች። ብሪጅ ማለት ድልድይ ማለት ነው። አሁን ሌላም ማየት እንችላለን። ኖሌጅ የሚለው ነው እዚህ ጋር አልጻፍኩትም። ኖሌጅ የሚለውን አይታችሁ ከሆነ KNOLEDGE ብሎ አይደል የሚመጣው። ኖሌጅ ስንል ግን እዛ ጋር አንደኛ KNን አስከትላ ስትመጣ K ሳይለንት ትሆናለች። ከዛ ጂን አስከትላ ስትመጣ ደግሞ ዲ ምን ትሆናለች? ሳይለንት ትሆናለች። ሶ ከዛ ጋር ከኖልዴጅ ብለን አይደለም የምናነበው። ከኖልዴጅ ብለን አይደለም የምናነበው። ኖሌጅ የሚለውን ኬ ምን ስለሆነች? ሳይለንት ትሆናለች። በምክንያት ኬ ኤንን ተከትላ ከመጣች ሳይለንት የምትሆነው በዚሁ መንገድ ነው ማለት ነው። እሺ ሌላ DOT ዶት ማለት ደግሞ ነጥብ ማለት ነው በአማርኛ ነጥብ። እሺ ድራይ ይላል እዚህ ላይ DRY ድራይ። ይቺ አይን ትወክልናለች በሾርት ዋንስ ሌቭል ጊዜ ማለት ነው። ሶ ዋይን ከወከለችልን ድራይ እንላለን። ይቺ አይ ይቺን አራተኛ ታደርግና ይ የምትል ድምፅ ትሰጠናለች። ድራይ ደረቅ ማለት ነው። ደረቅ። እሺ ከዚህ ጋር FIRE ፋየር አያችሁ። አይ ፕላስ ኮንሶናንት ፕላስ ኢ በሚለው መሰረት ይችኛዋን አራተኛ ታደርግልናለች። ፋየር ማለት እሳት ማለት ነው። እሳት። እሺ ICE እንግዲህ ከዚህ ጋር የምትመለከቱት አይ ፕላስ ኮንሶናንት ፕላስ ኢ ከመጣ አይ የሚል ድምጽ የሚሰጠን እዚህ ጋር አይስ እቺን ደግሞ ስ ብለን እናነባታለን። አይስ በረዶ ማለት ነው። በረዶ። HATE ሄት እንግዲህ ከዚህ ጋር ሄት HATE ኤ ፕላስ ኮንሶናንት ፕላስ ኢ ይችኛዋን እንደ አምስተኛ ማለት ነው። ስለዚህ ሄት እቺ ሄት የምንላት ከፍታ የምንላት አይደለችም። ይለያያሉ። በድምጻቸው ተመሳሳይ ቢሆኑ ይለያያሉ። ጥላቻ ማለት ነው። ይሄኛው ጥላቻ ማለት ነው። እሺ HERO ሄሮ ማለት ጀግና ማለት ነው። ጀግና። እሺ ሌላ LAKE ሌክ። አሁን እዚህ ጋር ኤ ፕላስ ኮንሶናንት ፕላስ ኢ ከዚህ ጋር አምስተኛ ታደርጋለች። ይክ እችኛዋ ደግሞ ሳይለንት ትሆናለች። ይ እንልና ክ እዛ ሳይለንት እናደርጋታለን። ኢን ሐይቅ ማለት ነው በአማርኛ ትርጓሜው ሐይቅ። እሺ አሁን ከዚህ ጋር የምናየው ደግሞ JUST አሁን እዚህ ላይ አንድ ላይ የምትመለከቱልኝ ነገር ዩ የሚል ድምፅ ትሰጠናለች። በእንግሊዘኛ በኮንሶናንት ቫውል ኮንሶናንት ጊዜ ማለት ነው በእንግሊዘኛ ወርዶች። ነገር ግን በሌላ የሰው ስም ይሆን የመጠሪያ ስም ከሆነ ግን እንደ ሁለተኛ እናነባለን ማለት ነው። እንደ ሁለተኛ እናነባለን። ከዛ ጀስት እንለዋለን። ጀስት ማለት ትክክለኛ ማለት ነው። KID ኪድ ሾርት ሳውንድ ኪድ። አሁን ከዚህ ላይ ሶስቱንም ልዩነት እንዴት እንደሆነ በድምጻቸው እናያቸዋለን። እዚህ ጋር ሾርት ሳውንድ ነው ድምጹ ማለት ነው። ኪድ ማለት ህፃን ማለት ነው። ህፃን። እሺ ሌላ KEEP ኪፕ ሳይሆን ኪፕ ብለን ነው ድምጻችን የምናስወጣው። ሎንግ ሳውንድ ይሆንላል። መያዝ መጠበቅ ማለት ነው። እሺ ሌላ MEIT ይህንም በተመሳሳይ ምን ይሆናል? ቫሉ ሎንግ ይሆናል። ማነው ድምጻችን ሎንግ ሳውንድ ይሆናል። ሚት ይላል። ሚት ማለት ስጋ ማለት ነው። ስጋ። እሺ ሌላ KING
ጅ KING ጅ ኪንግ 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 ማለት ንጉስ ማለት ነው። ንጉስ MAAIN እዚህ ጋር ኤ የምትል ድምጽ ነው የምትሰጠን። አይ እና አይ ባንድ ላይ ሲመጡ ኤ የሚል ድምጽ ይሰጡናል። ስለዚህ ይችኛዋን ኤምን ሜ ያደርጉልናል። ይ እንልና ከዛ ቀጣዩን ኮንሶናንት ን ብለን እናነባለን። ሜን ማለት ዋና ማለት ነው። MEN አሁን ይሄ ደግሞ ምን ይላል? ይሄ ሜን ይላል። ይሄኛው ምንድነው? ቮላችን ሾርት ነው። ቮላችን ሾርት ነው። ይ የምትል ድምጽ አናስገባም። ሜን እንላለን። ወንድ ሰው ማለት ነው። ትልቅ ሰው፣ ወንድ ሰው የሚለውን ይወክልናል። ከዛ MALE ይሄ እቺ ኤ ፕላስ ኮንሶናንት ፕላስ ኤ የምትለዋን ፎርም ይዛልናለች። እቺኛዋን አምስተኛ እናደርጋለን። ይ የምትል ድምጽ እንጨምርና ከዛ ቀጣዩን ኮንሶናንት ል እንላለን። ሜል። ስለዚህ ወንድ ማለት ነው። ይህን ጾታ በምንጠይቅበት ሰዓት ሜል ወንድ፣ ጾታው ወንድ ነው ብለን ስንናገር ነው እቺ ሜል የምትለዋን የምንጠቀማት። እንግዲህ እነዚህ ሶስቱም የመጀመሪያቸው ሜ የምትና ነገር ግን የቀጣይ ያሉ ቮወሎች ግን የተለያዩ ናቸው። እቺ ኤ አይ ነው የወሰደች፣ እቺ ኤ ነው የወሰደች፣ እቺ ኤም ብቻ ነው የወሰደች። ነገር ግን ልክ አሁን በነገርኳችሁ ፎርም መሰረት እቺ ኤ አይ የምትመጣ ከሆነ ኤ የምትል ድምጽ ትይዛል ነው የምትመጣ። ኤ ብቻዋን የምትመጣ ከሆነ ኮንሶናንት ቮወል ኮንሶናንት በሚለው ፎርም አምስተኛ ነው የምናደርጋት ይችኛዋን። የሰው ስም ከሆነች ግን እቺን እናደርጋታለን መጀመሪያ እናደርጋታለን፣ ወይም የቦታ ስም ከሆነች ሰው በዚሁ መልኩ መረዳት ይኖርባችኋል ማለት ነው። እቺ ደግሞ ኤ ፕላስ ኮንሶናንት ፕላስ ኢ የምትመጣ ከሆነች ይችኛዋ ምንጊዜም ቢሆን አምስተኛ ድምጽ ነው የምትሆነው። በዚሁ መንገድ መረዳት ይኖርባችኋል። እንግዲህ የዛሬው ትምህርታችን በዚህ ላይ እናጠናቅቃለን። በሌላ ቪዲዮ ይጀላችሁ እስከምመጣ እስከ ሌላ ቪዲዮ እስከማዘጋጅላችሁ እናንተ በዚህ ቪዲዮ በደንብ መለማመድ ይኖርባችኋል። ዛሬ ቪዲዮ እነዚህን አጠናቅቄያለሁ። መልካም ጊዜ